አስደንጋጭ ሪፖርት ይፋ ሆኗል። ጸረ አማራው የብልጽግናው አገዛዝ ወታደሮች በአማራ ሴቶች ላይ የፈጸሙትን አስገድዶ መድፈር የሚያጋልጥ ዝርዝር ሪፖርት ቢቢሲ ይዞ ወጥቷል። ቢቢሲ አማርኛ በአማራ ክልል በፋኖና በአገዛዙ ጦር መካከል እየተካሄደ ያለውን ውጊያ ተከትሎ በመከላከያ ሰራዊት አባላት በህዝቡ ላይ የሚደርሱ ግፎችን፣ በወታደር የሚደፈሩ ሴቶችን እንዲሁም በግፍ የሚረሸኑ ወጣቶችን አስመልክቶ ዝርዝር ዘገባ ይዞ ወጥቷል። ዘገባውም የባለ ታሪኮችን ስምና ማንነታቸውን የሚገልጹ ነገሮችን ለደህንነታቸው ሲል መቀየሩን ዘገባው አስታውቋል። ታሪኩ እንዲህ ሲል ይጀምራል። ቢቢሲ ለደህንነቷ ሲል ስሟን ቀይሮ እናት ያላት ልጃገረድ እሁድ ጧት ወታደሮቹ ወደ ቤቷ ሲመጡ ከ8 ዓመት የእህቷ ልጅ ጋር እንደነበረች ትናገራለች። መከላከያው ታህሳስ 27 2017 ዓ.ም የቤት ለቤት ፍተሻ እያደረገ ነበር። እናት የመከላከያ ሰራዊት የደንብ ልብስ የለበሱ 3 ወታደሮች ደቡብ ጎንደር ወደሚገኘው ቤታቸው እንደመጡና ስለማንነቷ እንዲሁም ፋኖች ከምትሰራበት ጠላ ቤት እንደሚመጡ መጠየቅ መጀመራቸውን ትናገራለች። የ21 ዓመቷ እናት ፋኖች እንደሚመጡ ማረጋገጧን ትገልጻለች። እንዴት ብለን እንዋሻለን፣ እንዴት ብለን እንክዳለን የምትለው እናት ነገሮቹ ወዲያው ብዙም ሳይቆዩ ተካረሩ ትላለች። ስለ ቤተሰቦቿ ማንነት ከጠየቋት በኋላም እናት ወታደሮቹ በአጸያፊ ቃላት እንደሰደቧት ትናገራለች። ከዚያም ሕፃኗ ማልቀስ ስትጀምር በመሳሪያቸው እንዳስፈራሯትም ታስታውሳለች። እናት ከዚያ በኋላ አንደኛው ወታደር በሌሎች ወታደሮች እርዳታም በእህቷ ልጅ ፊት እንደደፈራት ትናገራለች። እንዳይጎዱኝ ተማጸንኳቸው፣ ታቦታትን እየጠራው ለመንኳቸው፣ ግን ልባቸው አራራልኝም አበላሹኝ ስትል ቃል በቃል ትገልጻለች። እናት ብቻዋን አይደለችም። እናት አማራ ክልል የትጥቅ እንቅስቃሴ ከተቀሰቀሰ ከሐምሌ 2015 ዓ.ም ጀምሮ ወሲባዊ ጥቃት ደርሶባቸዋል ተብሎ ከሚታመኑ በሺዎች ከሚቆጠሩ ሴቶች ውስጥ አንዷ ናት። ምንም እንኳን እውነተኛ ግጭት ነክ ወሲባዊ ጥቃትን መጠን ሪፖርት ባለመደረጉና ባለመመርመሩ በትክክል ባይታወቅም ቢቢሲ ያሰባሰበው መረጃ ከሐምሌ 2015 ዓ.ም እስከ ግንቦት 2017 ዓ.ም ድረስ ከ8 ዓመት እስከ 65 ዓመት ዕድሜ ያላቸው በሺዎች የሚቆጠሩ ሰዎች ያስገድዶ መድፈር ጥቃት እንደደረሰባቸው ያመለክታል። ገለልተኛ መገናኛ ብዙሃን በክልሉ ያለውን ግጭት ለመዘገብ በተጣለባቸው ክልከላና ገደብ ምክንያት ወደ ክልሉ መግባት ባይችሉም የቢቢሲ የናይሮቢ ጋዜጠኞች ቡድን ያስገድዶ መድፈር ጥቃት ተጎጂዎችንና የጤና ባለሙያዎችን በማነጋገር ቀውሱ በሰብአዊነት ላይ እያሳረፈ ያለውን ጠባሳ የሚመለከት መረጃ አግኝቷል። የደቡብ ጎንደሯ የ21 ዓመቷ እናት የጥቃቱ ሰለባ ከመሆኗ በፊት በቤተሰቧ ውስጥ እንዳሉ ሌሎች ሴቶች ሁሉ በኦርቶዶክስ ሃይማኖት አስተምሮ መሰረት በተክሊል የማግባት እቅድ ነበራት። ከዚያች ቀን በፊት ወንድ አላውቅም ነበር ትላለች። አበላሽተውኝ ሄዱ፣ ቢገድሉኝ ይሻሉ ነበር ትላለች። የ18 ዓመቷ ትዕግስት የምዕራብ ጎጃም ነዋሪ ስትሆን የመደፈር ጥቃቱ ከመፈጸሙ በፊት በቤተሰቦቿ ሻይ ቤት ትሰራ ነበር። ጥር 2016 ዓ.ም ሻይ ቡና ለማለት የሚመጣ ወታደር ተደጋጋሚ ጉንተላ ሲያደርስባት ስነ ስርዓት ያዝ በሚል የሰጠችው ምላሽ ለደረሰባት ጥቃት ዋነኛ ምክንያት እንደሆነ ታምናለች። ቆይ አሳይሻለሁ ብሎ ዝቶብኝ ወጣ። ምሽት አካባቢ ከስራ ወደ ቤት ስትመለስ ትዕግስት ቀን ላይ የጎን ትላትን ጨምሮ 3 ወታደሮች መንገድ ላይ አድፍጠው እንደጠበቋትና መንገድ ዳር በደቦ እንደደፈሯት ትናገራለች። ቤተሰቦቼ ስቆይባቸው እኔም ፍለጋ ሲወጡ መንገድ ዳር ወድቄ ያገኙኝ ስትል ታስታውሳለች። አፋፍሰው ወደ ጤና ጣቢያ ወሰዱኝ። እዚያም 5 ቀን ቆየው። ጥቃቱ ከተፈጸመባት ጊዜ አንስቶ ትዕግስት በሰዎችና በውጭ ዓለም ፍርሃት ተሸብባ ከቤቷ መውጣት እንደማትችል ትናገራለች። ፍርሃት ስላደረብኝ ስራውንም ተውኩት። ወታደሮችንም ሳይ በጣም ፈራለው፣ ወንዶችንም ሳይ ፍርሃት ያድርብኛል፣ እሸሻለሁ ትላለች። ጥቃቱ ከደረሰባት ከዓመት በኋላም ትዕግስት የምታውቀው ህይወት እንዴት እንደተመሰቃቀለ ስትገልጽ ከጮኛዋ ጋር መለያየቷንና ምን እንደተፈጠረ ምክንያቷን እንዳልነገረችው ትገልጻለች። በተስፋ መቁረጥ ስሜት የተዋጠችው ትዕግስት ራሷን ለማጥፋት ብትሞክርም ቤተሰቦቿ በጊዜ ደርሰው አትርፈዋታል። ከጊዜ በኋላ ትዕግስት በተደጋጋሚ ራሷን ለማጥፋት አስባ እንደነበር ሳትደብቅ፣ ነገር ግን ለቤተሰቦቿ ራሷን ለማጥፋት በድጋሚ እንደማትሞክር ቃል መግባቷን ትናገራለች። ቢቢሲ በአማራ ክልል ስለተፈጠረው ቀውስ መረጃ ለማግኘት 4% ከሆኑት የክልሉ 43 ጤና ጣቢያዎችና የሕክምና ምንጮች መረጃዎች መሰብሰቡን ይገልጻል። ከእነዚህ ተቋማት ሐምሌ 18 2015 ዓ.ም እስከ ግንቦት 2017 ዓ.ም ድረስ 2679 ሰዎች ያስገድዶ መድፈር ጥቃት እንደደረሰባቸው ሪፖርት አድርገዋል።
ከእነዚህ ውስጥ 45 በመቶ የሚሆኑት ከ18 ዓመት በታች የሆኑ ታዳጊዎች ናቸው። ከተጎጂዎች ውስጥ ከግማሽ በላይ የሚሆኑት በደረሰባቸው ጥቃት የአባላዘር በሽታ ሲያዙ፣ በርካቶች ደግሞ ለእርግዝና፣ ለከባድ የስነ ልቦና ቀውስ ተዳርገዋል። ይሁን እንጂ በርካታ የወሲባዊ ጥቃት ተጎጂዎች መገለልን በመፍራት የአባላዘር በሽታ መያዛቸውን ወይም መጸነሳቸውን ላለማወቅ የተፈጸመባቸውን የመደፈር ጥቃት ሪፖርት ማድረግም ሆነ የሕክምና አገልግሎት ማግኘት አይፈልጉም። ለዚህም ነው በደህንነት ስጋት ስማቸው እንዳይጠቀስ የፈለጉ አንድ ከፍተኛ የጤና ባለሙያም በአማራ ክልል ግጭት ወደ ጤና ተቋማት የመጡ ተጎጂዎች ከባህሩ በጭልፋ ናቸው የሚሉትም። እንደ HIV አይነት በሽታ ተላልፎ ሊሆን ይችላል በሚል ስጋት የተፈጸመባትን ያስገድዶ መድፈር ጥቃት ሪፖርት ካላደረጉትና የሕክምና እርዳታ ካላገኙ ተጎጂዎች መካከል ናት። የ23 ዓመቷ የደቡብ ጎንደር ኗሪ ታህሳስ 28 2017 ዓ.ም የመንግስት ወታደሮች በተለመደ እንቅስቃሴያቸው መሳሪያ ያለውን ሰው ጠቁሚን ብለው መረጃ ፍለጋ ወደ ቤታቸው መምጣታቸውን ትናገራለች። የሚፈልጉትን መረጃ ባለመስጠቷ አንደኛው ወታደር ከዛተባት በኋላ እንደደፈራት ትናገራለች። ጩኸት ብታሰሚ አንድ ጥይት ነው የሚበቃሽ ብሎ አስፈራራይ ትላለች። 1 ወር ሙሉ አለቀስኩ፣ ምግብ አይረበኝም፣ ስራዬ ማልቀስ ብቻ፣ ቆሜ ለመሄድም ተቸገርኩ፣ ህመምተኛውን ማህበረሰባዊ ሐሜትን በመፍራት ጭንቀት ውስጥ መግባቷን የምትናገረው ለምለም ከቤተ ክርስቲያን መራቋንም ትናገራለች። ሴት ሆኖ መፈጠር ያስጠላል፣ ወንድ በሆን ደብድበው ጥለውኝ ይሄዳሉ እንጂ እንደዚህ ህይወቴን አያበላሽቱም ነበር ስትል ለምለም የደረሰባትን ጥቃት ቁስል በሴትነቷ ላይ ያሳደረባትን ከባድ ስሜት ታብራራለች። እያለቀሱ በፍርሃት እየተንቀጠቀጡ ለማውራት እየከበዳቸው ነው የሚመጡት ሲሉ አንድ የጤና ባለሙያ የተጎጂዎችን ስሜት ይገልጻሉ። ሆኖም ወደ ጤና ጣቢያ ተቋማት የሚመጡ ተጎጂዎች የአጥቂዎቻቸው ማንነት ለመናገር እንደሚያመነቱና ፍትህን ፈልገው እንደማይመጡ ባለሙያዎች አመልክተዋል። ይህም በከፊል በግጭቱ ምክንያት ህግና ስርዓት መስተጓጎሉ ነው። ቢቢሲ ያነጋገራቸው የጤና ባለሙያዎች ለህክምና ወደ ጤና ተቋማት የሚመጡ ተጎጂዎች በእርግዝና ፍርሃት ምክንያት መሆኑን ተናግረዋል። ሌሎች ደግሞ ጥቃቱ ከደረሰባቸው በኋላ ዘግይተው ወደ ጤና ተቋማት የመምጣት አዝማሚያ ያላቸው ሲሆን HIV ጨምሮ የአባላዘር በበሽታዎች መከላከያ በማይሰሩበት ወቅት ይደርሳሉ። በተለይም በጎጃም አካባቢዎች ዘግይቶ ወደ ህክምና ተቋም የመምጣት አዝማሚያ ከፍተኛ ሲሆን አብዛኞቹ ተጎጂዎች አፋጣኝ የእርግዝና መከላከያ ወይንም ፖስት ፒል እንዲሁም የHIV ቅድመ መከላከል አይወስዱም ብለዋል። ሌላ የጤና ባለሙያ ግጭቱ ባሳደረው የትራንስፖርት መስተጓጎልና መንገድ መዘጋት ምክንያት በርካታ ተጎጂዎች የህክምና አገልግሎት ለማግኘት መቸገራቸውን እንደሚገልጹ ተናግረዋል። ያስገድዶ መድፈር ጥቃቶች መከላከያ ሰራዊት ካምፕ በመሰረተባቸውና በሚቆጣጠራቸው ከተሞች አካባቢ የተፈጸሙ ቢሆንም ባለሙያዎች የከተማ ነዋሪዎች የተሻለ ግንዛቤና የጤና አገልግሎት ስለሚያገኙ ጥቃቶችን ሪፖርት የማድረግ አዝማሚያቸው ከፍ ያለ ነው ይላሉ። በቢቢሲ ዘገባ መሰረት በፋኖ ጥቃት ሰለባ የሆኑ ተጎጂዎች የሉም። የተመድ ከፍተኛ የሰብአዊ መብቶች ኮሚሽን ቢሮ ሰኔ 2016 ዓ.ም ይፋ ባደረገው ሪፖርቱ በአገዛዙና በፋኖ መካከል እየተካሄደ ባለው ጦርነት ህጻናት ላይ ጨምሮ ወሲባዊ ጥቃቶች የተፈጸሙት በመከላከያ ሰራዊት ነው ብሏል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ ምክትል ሰብሳቢና የፖለቲካ ጉዳዮች ኃላፊ አስረስ ማረ ለቢቢሲ ተዋጊዎቻቸው አስገድዶ መድፈር ጥቃቶች ስለመፈጸማቸው እውቅና እንደሌላቸውና የቀረበባቸው ክስም እንደሌለ ተናግረዋል። ምክትል ሰብሳቢው አክለውም ወሲባዊ ጥቃት የፈጸመ ተዋጊ ያለ ርህራሄ እስከ ሞት የሚደርስ ቅጣት የሚጥል ህግ እንዳላቸውም አክለው ገልጸዋል። የተከበራችሁ አድማጭ ተመልካቾቻችን ከዚህ ቀደም በየተራመረ ሚዲያ ሲያወጣቸው የነበሩ በወገኖቻችን ላይ የሚፈጸሙ ያስገድዶ መድፈር ድርጊቶች ቢቢሲ ጠለቅ ባለ ሁኔታ በዝርዝር ዘገባውን ይዞ ወጥቷል። እሱን ነው ወደ እናንተ ያደረስነው።